ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ በጎንደርና በጎጃም ጠቅላይ ግዛቶች ታላላቅ ጀብዶቹ የተፈጸመባቸውን ተጋድሎ አድርጓል። ጋይንትና ሰከላ ላይ የሆነውን በዜናችን የምታደምጡ ቀዳሚው መረጃችን ነው። ውስብስብና በርካቶች ተሳታፊ የሆኑበት የራያው ውጊያ በመድፍ ታጅቦ ቀጥሏል። የቆቦ ምርጫም መካሄዱ አጠራጣሪ ሆኗል። ለመሆኑ በሰሜን ወሎ ዞን ራያ አላማጣና ራያ ቆቦ የሆነው ምንድነው? ዜናችን ዝርዝር አለው። ዓለም አቀፍ የህግ ባለሙያውና የጂኖሳይዶች መስራቹ አንጋፋው ምሁር ብልጽግናን በተመለከተ ከባድ መልእክት አስተላልፈዋል። ይህን መልእክት ያስተላለፉት አሜሪካዊው ምሁር ማናቸው? መልእክቱስ ምን ይላል? የሚለውን የዜናችን ሰዓት የሚያስደምጣችሁ መረጃ ነው። አማራ የሚታመን አይደለም። የትግላችን መዳረሻ ግብም አማራው ቀና ብሎ እንዳያየን አድርገን መምታትና ወልቃይትን ማስመለስ ነው ሲሉ የህወሓት ጄኔራሎች ተናግረዋል። ይህንን አደገኛ ሚስጥር ያጋለጡት የትግራይ ወጣቶች ተጨማሪ ጥብቅ መረጃዎችንም አድርሰውናል። ተሰሙታላችሁ። የአማራን ህዝብ ርስት በወረራ የያዘውና አሁንም አማራን ለማስወረር የተዘጋጀ የሱዳን ወታደራዊ ጁንታ በቤኒሻንጉል ጉሙዝ ክልል ደግሞ ሙሉ ጦሩን አስገብቷል ተብሏል። በዚህ ቀጠናዊ ጉዳይ ዙሪያ የተሰናዳውን ዝርዝር ዘገባ እናስደምጣችኋለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝሩ እናልፋለን። የፋኖ ልዩ ተጋድሎ በጎንደርና በጎጃም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር በጋይንት አውራጃ ብርቱ ተጋድሎ በማድረግ የብልጽግናውን ሰራዊት ከፍተኛ ኪሳራ አድርሶበታል። በጎጃም ጠቅላይ ግዛት ደግሞ የአጼ ቴዎድሮስ ዕዝ በምዕራብ ጎጃም ሰከላ ወረዳ ብርቱ ተጋድሎ በማድረግ ጀብዱ መፈጸሙን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር በዛሬው ዕለት ያካሄደውን ተጋድሎ አስመልክቶ የኮሩ ህዝብ ግንኙነት መምሪያ እንደገለጸው የአንበሳው ጋይንት ክፍለ ጦር አካል የሆኑት የክንድ አለማለምነው ሻለቃና የአማራ ፍሳ ሻለቃ በጋራና በቅንጅት በመሆን አያ ጠላት በተባለውና ስልታዊ ወታደራዊ ጠቀሜታ ባለው ስፍራ ላይ የንጋት ድንገተኛ የደፈጣ ጥቃት ፈጽመዋል። በሌላኛው የውጊያ ግንባር ደግሞ ግራዝማች አድማሱ በላይ ብርጌድ ከማዶዬ እስከ ገደባ በጠላት ኃይል ላይ በወሰደ የተቀናጀው ወታደራዊ እርምጃ ከፍተኛ ድል ተቀዳጅቷል ብለዋል። የኮሩ ህዝብ ግንኙነት ክፍል ኃላፊ አርበኛ ጋሻው ግዛት አክሎም በዕለቱ በተወሰደው ጠንካራ ማጥቃት 7 የጠላት ኃይሎች እርምጃ ሲወሰድባቸው 11 ደግሞ በጽኑ ተጎድተው ጉና በጌምድር ጤና ጣቢያ በክትትል ላይ ናቸው ሲል ተናግሯል። በሌላ ዜና ፋኖ በምዕራብ ጎጃም ዞን ሰከላ ወረዳ በሌሊት ከበባ ለማድረግ በተንቀሳቀሰ የብልጽግናው ሰራዊት ላይ የተሳካ ጥቃት መፈጸሙን የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ገልጿል። በሌሊት ወደ ፋኖ ካምፕ በማቅናት ላይ በነበረ የብልጽግናው ሰራዊት ላይ በፈጸመው ድንገተኛ የደፈጣ ጥቃት በርካታ የብልጽግና ሰራዊት እንዲሁም የባዲን አድማ ብተና አባላት ሙትና ቆስለኛ መሆናቸውን የዙ ህዝብ ግንኙነት መምሪያ አስታውቋል። ውጊያው የተደረገው ከሰከላ ከተማ በቅርብ ርቀት ሲሆን በተለይም በሌሊት መንገድ እየመሩ የነበሩ የአካባቢው ተወላጆች የሚሊሻ አባላት በከፍተኛ ሁኔታ ጉዳት ማስተናገዳቸው ተገልጿል። የፋኖን የደፈጣ ጥቃት ተከትሎ ለሰዓታት የቆየ በከባድ መሳሪያ የታገዘ ውጊያ መደረጉን የገለጹት ምንጮቻችን ከሰዓታት በኋላ የብልጽግናው ሰራዊት ወደ መጣበት መመለሱን ተናግረዋል። የብልጽግናው ጥምር ጦር መነሻውን ሰከላ ወረዳ አድርጎ ወደ ፋኖ ካምፕ ለመግባት ያደረገው ሙከራ ሲከሽፍበት ከሌሊቱ 9 ሰዓት ጉንድልና ማርታ በተባሉ ቦታዎች ላይ በመግባት የከበባ አማራጮችን ተጠቅሞ እንደነበር የጣና ቴሌቪዥን ምንጮች ተናግረዋል። ሆኖም የብልጽግናው ጦር በገባበት ቀጠና የፈጸመው ከበባ ፋኖ ያጸፋ ምላሽ በመስጠቱ ከበባውን ሰብሮ መውጣቱንና በጸረ ማጥቃት ከባድ ወታደራዊ ኪሳራ እንደደረሰበት የአካባቢው ነዋሪዎች የውጊያ መረጃውን አድርሰውናል። በፋኖ የመልሶ ማጥቃት ከፍተኛ ምት ያስተናገደው የብልጽግናው ሰራዊት አካባቢውን ለቆ ወደ መጣበት የተመለሰ መሆኑን የገለጹት ምንጮቻችን ፋኖ ገዢ ወታደራዊ ቦታውን አስጠብቆ እንደሚገኝም ተናግረዋል። በመድፍ የታጀበው ያለማጣ ውጊያ። በሰሜን ወሎ ዞን ራያ አላማጣ ቀጠና በከባድ መሳሪያ የታገዘ ውጊያ እየተደረገ መሆኑን የጣና ቴሌቪዥን ምንጮች ገለጹ። እንደ ምንጮቻችን ገለጻ ከትናንት ምሽት ጀምሮ በአካባቢው ውጊያ የተቀሰቀሰ ሲሆን ዛሬም በአማያና በአይባዋ አካባቢዎች በመድፍ የታገዘ ውጊያ እየተደረገ መሆኑን ተናግረዋል። በዚሁ ቀጠና በቢጭሮና ጌደሮ አካባቢዎች ዛሬ በጠዋት ውጊያ መቀስቀሱን የገለጹት ምንጮቻችን የዜና እስከተጠናቀረበት ሰዓት ድረስ ውጊያው በሜካናይዝድ ታግዞ ተጠናክሮ መቀጠሉን ተናግረዋል።
በተለይም በጮቢ በርና በአካባቢው ሰፍሮ የሚገኙ የብልጽግናው ሰራዊት ወደ ጊደሮና ቢጭሮ የከባድ መሳሪያ ድብደባ እያደረገ መሆኑን ገልጸው የእግረኛ ሰራዊት በማንቀሳቀስ በሁሉም ግንባሮች ውጊያ የተከፈተ መሆኑን ተገልጿል። የብልጽግናው ሰራዊት በትናንትናው ዕለት ባደረገው የከባድ መሳሪያ ድብደባ የንጹሃን መኖሪያ ቤቶችና ሀብት ንብረት ላይ ጉዳት ማድረሱን የገለጹት ምንጮቻችን ከቤት መውጣት ባለመቻላችንና በአካባቢው እንቅስቃሴዎች በመቆማቸው በሁለቱም ወገን የደረሱ ሌሎች ሰዋዊና ቁሳዊ ኪሳራዎችን ለማወቅ አልቻልንም ሲሉ አክለዋል። ሆኖም የደረሰው ጉዳት ከፍተኛ እንደነበር አረጋግጠዋል። የመድፍና ሌሎች የከባድ መሳሪያ ድብደባዎች የተጀመሩት ትናንት ከምሽቱ 12 ሰዓት ጀምሮ መሆኑን የገለጹት ምንጮቻችን የህወሓት ታጣቂዎች ካለማጣ ተነስተው በቆቦ ግንባር በተደጋጋሚ ከብልጽግናው ሰራዊት ጋር እየተዋጉ መሆናቸውን የዓይን እማኞች አረጋግጠዋል። የብልጽግናው ስርዓት የፊታችን ሰኞ አካሂደዋለሁ ለሚለው የጨረባ ምርጫ የሰራዊት እንቅስቃሴ ለማድረግና አዲስ ዘመቻ ለመክፈት ማቀዱን መዘገባችን ይታወሳል። በአንጻሩ በአካባቢው በተለይም በቆቦ ምርጫ መካሄድ እንደሌለበት የሚቀሰቅሱት የአካባቢው ኃይሎች ከፍተኛ ዝግጅት ሲያደርጉ መሰንበታቸውና ከትናንት እኩለ ቀን በኋላ በአካባቢው ብርቱ ውጊያ ማድረጋቸው ታውቋል። በዚህ ውጊያ የህወሓት ታጣቂ ቡድን በከባድ መሳሪያ ታጅቦ በውጊያው መሳተፉን የዓይን እማኞች ተናግረዋል። በቆቦ ከተማ ምርጫ ክልል ከ2007 ዓ.ም በኋላ ምርጫ አልተካሄደም። በምርጫ ክልል በ1997 እና 2002 ምርጫዎች ምርጫ ሲካሄዱ የአሁኑ የአማራ ፋኖ ብሔራዊ ንቅናቄ አመራሩ ፋኖ አበበ ፈንታው ወላጅ አባት ቅንጅትንና ማዕድን ወክለው መወዳደራቸው ይታወሳል። የፋኖ አበበ ፈንታው ወላጅ አባት አቶ ፈንታው በቅርቡ ቤተ ክርስቲያን ተሳልመው ሲመለሱ መገደላቸው አይዘነጋም። በ2013 ዓ.ም በተካሄደው ምርጫ አካባቢውን ህወሓት በወራ ተቆጣጥሮት ስለነበር ምርጫ አልተካሄደም። በወቅቱ ምርጫው ቢካሄድ ኖሮ የአብኑ ሊቀመንበር በለጠ ሞላና የባዲኑ የቀድሞ ኮሚኒኬሽን ቢሮ ኃላፊው በእጩነት ቀርበው ነበር። በዘንድሮ የብልጽግና ምርጫ ደግሞ የአብኑ ሊቀመንበር ዶክተር በለጠ ሞላ ብቸኛ እጩ ሆነው የቀረቡ ሲሆን ለክልል ምክር ቤት ደግሞ ብልጽግና የራሱን ተወካዮች ብቸኛ እጩ አድርጎ አቅርቧል። ከትናንት እኩለ ቀን በኋላ የጀመረው ከባድ ውጊያ በርካታ የብልጽግናው ሰራዊት ጉዳት የደረሰበት መሆኑን ፋኖ ሲገልጽ፣ ብልጽግናው በበኩሉ የምሬ ወዳጁን ጦር ጉዳት አድርሼበታለሁ ብሎ በሁሉም የመገናኛ ዘዴዎች ዘግቧል። የአብይ መንግስት ዘር አጥፊ ነው። አሜሪካዊው ምሁር አሜሪካዊው የሰብአዊ መብት ተሟጋችና የዘር ማጥፋት ወንጀሎች ተመራማሪው ዶክተር ግሪጎሪ ስታንተን የብልጽግናውን ስርዓት በተመለከተ የብልጽግናውን ነውር፣ የውሸት ትርክትና ትውልድም አገር ማምካኝነት በምን ሊገለጽ እንደሚችሉ ሲናገሩ የውሸትና የክደት እንዲሁም የዘር ማጥፋት ቁንጮ ብለውታል። አሜሪካዊው አንጋፋ የህገ መንግስት ባለሙያ የጂኖሳይዶች መስራችና ፕሬዝዳንት ዶክተር ግሪጎሪ ስታንተን የኢትዮጵያን ወቅታዊ ሁኔታ አስመልክቶ በቅርቡ በኬኔዲ መሰብሰቢያ አዳራሽ ባደረጉት ንግግር አብይ አህመድ አሊ የሚመሩት መንግስት በአማራው በትግራይና በሌሎቹ ንጹሃን ዜጎች ላይ ጂኖሳይድ ፈጽሟል። መለስ ዜናዊ ጠቅላይ ሚኒስትር በነበሩበት ወቅት የሚመሩት ሰራዊት በጋምቤላ ክልል አኝዋክ ህዝብ ላይ ጂኖሳይድ ፈጽሞ ነበር። የአብይ አህመድ መንግስት ግን ከዚህም የከፋ ሆኖ አግኝቼዋለሁ ብለዋል። ኢትዮጵያ እንደ ሀገር ልትቀጥል የምትችለው በብሔርና በቋንቋ የተዋቀረውን ህገ መንግስቷን ስትቀይር ብቻ መሆኑን አጽንኦት ሰጥተው የሚናገሩት ዶክተር ግሪጎሪ ስታንተን አስተያየታቸውን ሲቀጥሉም ኢትዮጵያውያን አገራቸውን ለማስቀጠል ከፈለጉና የአገሪቱ የህልውና አደጋ ምንጭ የሆነውን ህገ መንግስታቸውን ለማሻሻል ወይም ለመቀየር ከፈለጉ በዋናነት ሶስት አስኳል ጉዳዮችን ሊያካትቱ ይገባቸዋል። የመጀመሪያው ቁልፍ ጉዳይ የህዝብ ታማኒነት ያለውና የህዝብ ተሳትፎ ተደርጎበት መግባባት የተካተተበት መሆን ይኖርበታል። ሌላው ነጥብ የኢትዮጵያን ብሔራዊ አገራዊ አንድነት የሚያረጋግጥና ለአገራዊ አንድነት ቅድሚያ የሚሰጥ መሆን ይበጃቸዋል። ሶስተኛው ጉዳይ ደግሞ በፌዴራሉ መንግስትና በክልል ክፍለ ሀገሮች መካከል ያለውን የስልጣን ክፍፍል በግልጽ ያስቀመጠ ሊሆን ይገባዋል ሲሉ ምክረ ሀሳባቸውን ሰጥተዋል። ዶክተር ስታንተን ሀሳባቸውን ሲያጠናክሩትም ይህንን ሁሉ ለማድረግ ደግሞ የዜግነትን መብት መቀበል ወሳኝ ነው። ይህ ሳይደረግ ምርጫ ማካሄዱ የኢትዮጵያን ዘርፈ ብዙ ችግር ሊፈታው አይችልም፣ ጭራሽ ሊያባብሰው ይችላል ብለዋል። በዚህ ጉዳይ ተጨማሪ ሀሳብ የሚሰጡት የኢትዮጵያ ንግድ ባንክ የቀድሞ ፕሬዝዳንትና በኋላም በዓለም ባንክ ከፍተኛ አማካሪው ዶክተር አክሎግ ቢራራ የአብይ መንግስት በፖለቲካ ብቻ ሳይሆን በሁሉም መስክ ነው የወደቀው፣ ለአብነት ኢኮኖሚውን ብንመለከት አስደንጋጭ ሪፖርት ነው እየወጣ ያለው ሲሉ መናገር ይጀምራሉ። የእንግሊዙ ዘ ኢኮኖሚስት ሰሞኑን በተከታታይ ኢትዮጵያን በተመለከተ ያቀረባቸውን ትንታኔዎች መሰረት በማድረግ ዶክተር አክሎግ አስተያየታቸውን ሲቀጥሉም የኢትዮጵያ ጠቅላላ የሀገር ውስጥ ገቢ መቀነሱን አብይ አይቀበልም እንጂ በጣም ቀንሷል። ወርዶ የነበረው የድህነት እርከን በአብይ ዘመነ መንግስት መጨመሩን አይቀበልም። ይህንን የምለው አይደለም። ዘ ኢኮኖሚስት ዝቅ ብሎ የነበረው የድህነት መጠን ወደ 43 በመቶ ከፍ እንዳለ ያረጋግጣል። በቀን አንድ ምግብ ለማግኘት የማይቻልባት ሀገር መሆኗን ያሳያል በማለት ገልጸዋል። ዶክተር አክሎግ ሀሳባቸውን ሲያጠናክሩም በኢኮኖሚው ክስረት፣ በፖለቲካው ጨለማ፣ በብሔርተኝነትስ ያለው ምንድን ነው ብለን ራሳችንን እንጠይቅ። ይህንንም አብይና ግብረ
አበሮቹ ይክዳሉ። የበላይነቱን የያዘው አንድ ጎሳ መሆኑን ዘ ኢኮኖሚስትን ጨምሮ በርካታ ዓለም አቀፍ የሚዲያ ተቋማትም የታዘቡት እውነታ ነው። ይህ አድሏዊነት ደግሞ ኢትዮጵያን እያፈረሳት ነው። ይህን ሁኔታ ለሰላም ለእርጋታ በልቶ ለመኖር ከፍተኛ ማነቆ ሆኗል። የማይካደው ሀቅ አብይ አህመድ ሰላምና እርጋታ የነበራትን አገር ተረክቦ የምድር ሲወል አድርጓታል። ምክንያቱም አብይ አህመድ የሚመራው የብልጽግና መንግስት ግጭት ፈጣሪ እንጂ ሰላምና እርጋታ አመቻች አይደለም። ባለፉት 8 ዓመታት ያላደረገውን በሚቀጥሉት 5 ዓመታት ያደርጋል ብሎ ማሰብ ቄልነት ብቻ ሳይሆን በራስ ህይወት ላይ መፍረድ ነው። የጨረባውን ምርጫ በሚመለከት ዘ ኢኮኖሚስት አፈና እያካሄዱ ምርጫ አይቻልም ሲል የገለጸው ለዚህ ነው ይላሉ። አሁናዊ የኢትዮጵያ ሁኔታ መጪውን ጊዜ እጅግ ፈታኝ እንደሚያደርገው ዶክተር አክሎግ ቢራራም ሆኑ ዶክተር ግሪጎሪ ስታንተን የሚስማሙበት ነጥብ ሆኗል። የእንግሊዙ ዘ ኢኮኖሚስት ያሳለፍነው ማክሰኞ ምሽት የዘገበው ይህንን የሚያጠናክር ነው። ምሁራኑ ሀሳባቸውን ሲያጠቃልሉም በአጭሩ በኢኮኖሚ የሚታየው የድህነት፣ የኑሮ ውድነት፣ የነፍስ ወከፍ ገቢ መጠን አቆልቋይነት፣ በፖለቲካው ዝግ መሆን፣ በአንድ ብሔር ልሂቃን የበላይነት፣ በሰብአዊ መብቶች አፈናና ብልሹነት ሲታይ አብይ አህመድ ብልጽግና መንግስት የይስሙላ ምርጫ የወደፊቱን የኢትዮጵያን ሁኔታ የባሰ ጨለማ ያደርገዋል። አብይና ብልጽግና አሸነፍን እንደሚሉ ቀድሞ የታወቀ ነው። ተሸናፊው ግን የኢትዮጵያ ህዝብና ራሷ ኢትዮጵያ ትሆናለች ብለዋል። የትግራይ ወጣቶች ያወጡት ሚስጥር። በትግራይ ክልል ካለው የግዳጅ አፈሳ ያመለጡ የዓይን እማኞች በክልሉ ስር ድብደባና ግድያ ጭምር እየተፈጸመ መሆኑን ተናግረዋል። ወጣቶቹ በተለይም የህወሓት ወታደራዊ አዛዦች በታጣቂ ቡድኑ ማሰልጠኛ ማዕከላት የሚያስተላልፉትን አደገኛ ቅስቀሳ ሚስጥር አጋልጠዋል። በኦህዴድ ብልጽግናው ለትግራይ ገዢ ተደርገው ተሾመው የነበሩትን ጄኔራል ታደሰ ወረደን አውርዶ የራሱን ፕሬዝዳንት የመረጠው ህወሓት በቀጣይ ሰኔ አጋማሽ ጀምረዋለሁ ለሚለው ጦርነት ዝግጅቱን እያጠናቀቀ መሆኑንም እንዲሁም ሞትን አመልጠው አዲስ አበባ የገቡ የክልሉ ወጣቶች ገልጸዋል። ኢትዮጵያ ኢንሳይደር ዛሬ ባስነበበው ዘገባው የአዲግራት ከተማ ነዋሪ የሆነው የ27 ዓመቱ ወጣት ጎይቶም ገብረስላሴ ከመቀሌና ከመኖሪያ ከተማው የሚገዛቸውን ቡናና በርበሬ ወደ ዛላምበሳ ከተማ እየወሰደ በመሸጥ የሚተዳደር ወጣት እንደነበር ገልጾ በትግራይ ክልልና በኤርትራ ድንበር ወደምትገኘው ዛላምበሳ በሳምንት 2 ጊዜ እየተመላለሰ የንግድ ስራውን ሲያከናውን ከዚህ ቀደም የከፋ ችግር እንዳልገጠመው ዘገባው ይገልጻል። ሆኖም በዚሁ ከተማ በሚገኝ ሻይ ቤት ውስጥ ከ6 ጓደኞቹ ጋር ባለፈው ሳምንት ረቡዕ ግንቦት 12 ቀን 2018 ረፋድ ተቀምጦ እየተጫወተ በነበረበት ወቅት ያጋጠመው ክስተት ያልጠበቀው መሆኑን የሚናገረው ወጣቱ በዚሁ ዕለት እርሱ ቲዲኤፎች ብሎ የሚጠራቸው የህወሓት ታጣቂ ቡድን አባላት ድንገት ወደ ሻይ ቤቱ ተከታትለው በመግባት በወጣቶቹ ላይ ወከባና ድብደባ እንደፈጸሙ ይናገራል። ዱላና መሳሪያ ይዘው ሻይ ቤት የገቡት የህወሓት ታጣቂ ቡድን አባላቱ ወደ ሻይ ቤት ከገቡ በኋላ ወጣቶቹን ወደ ውጭ እንዲወጡ ትዕዛዝ እንደሰጧቸው ጎይቶም ገልጾ ትዕዛዙን አልቀበል ያሉት ወጣቶች ከታጣቂ ቡድኑ አባላት የገጠማቸው ምላሽ ድብደባ እንደነበርም ያስታውሳል። እርሱን ጨምሮ በዚህ መልኩ ከየቦታው የተያዙ ሰዎች እስከ 9 ሰዓት በአንድ ቦታ እንዲቆዩ ከተደረጉ በኋላ ቀጥቀጥ ተብሎ በሚጠራ መለስተኛ የህዝብ ማመላለሻ አውቶቡሶች ተጭነው ሐይቅ መሳል ወደ ተባለ ቦታ መወሰዳቸውን ጎይቶም ያስረዳል። ቁጥራቸው 70 እንደሆኑም ተናግሯል። በህወሓት ታጣቂ ቡድን አባላት ታፍነው የተወሰዱት እነዚሁ ወጣቶች መዳረሻቸው የሆነው ወታደራዊ ማሰልጠኛ ጣቢያ ሲሆን ወታደራዊ ማሰልጠኛው 2 ሰፊ አዳራሾች ያሉት እንደሆነ የሚናገረው ጎይቶም በእነዚህ ውስጥ ከተለያዩ ቦታዎች የተያዙ 700 የሚሆኑ በግዳጅ የተመለመሉ ሰዎች እንደነበሩባቸውም መመልከቱን ለሚዲያው ገልጿል። በማሰልጠኛ ጣቢያው ለ4 ቀናት የቆየው ጎይቶም ሁሉም ባፈሳ የተያዙ ሰዎች ከአዳራሾቹ 10 ደቂቃ ገዳማ የሚያስጉዝ ቦታ ላይ ተወስደው በየዕለቱ የአካል ብቃት እንቅስቃሴ እንዲሰሩ ይገደዱ እንደነበር ገልጾ ስልጠናውን ለወጣቶቹ የሚሰጡት አዛዦች ጠላት ሊወረን ነው፣ ጠላት ሊመጣብን እየተሰባሰበ ነው፣ ሌላ ዳግማይ ጂኖሳይድ ሊፈጸምብን ነው ይሏቸው እንደነበርም ያስታውሳል። በተለይም የህወሓት ጄኔራሎች በግዳጅ አፍሰው ለወሰዷቸው ወጣቶች ደጋግሞ የሚናገሩት አማራ መቼም ቢሆን እኛን ካላጠፋ አይኖርም፣ አሁን ለጊዜው የተወሰኑ የፋኖ መሪዎች ከእኛ ጎን እንዲሰለፉ ያደረግናቸው ወልቃይትን እስከምናስመለስ እንጂ እነሱ የሚታመኑ አይደሉም፣ ከፋኖ መሪዎቹ መካከልም ቢሆን እኛን እስከ መጨረሻው በጠላትነት የፈረጁን አሉ፣ ጥቂቶች ብቻ ናቸው ከእኛ ጎን የቆሙት፣ እነሱም ቢሆኑ ከእኛ ጎን የቆሙት ቆስለው ስላሳክምናቸውና ተተኳሽ ስለሰጠናቸው እንጂ ወደውን አይደለም፣ አማራው ለእኛ ጠላት መሆኑን እስኪያቆም ድረስ ትግላችን አይቆምም የሚል መልእክት መሆኑን ሌላኛው ካፈሳ ካምፕ አምልጦ የወጣ ወጣት ተናግሯል። ጄኔራል ታደሰ ወረደን አውርዶ የክልሉን ስልጣን የተቆጣጠረው የህወሓት ቡድን የቀረን ወልቃይትን መቆጣጠር ነው ሲል ደጋግሞ መናገሩን መዘገባችን ይታወሳል። በእያንዳንዱ የግዳጅ አፈሳና ማሰልጠኛ ካምፕም ሆነ ከስልጠና ወጥቶ ለውጊያ ለተዘጋጀው ታጣቂ ቡድኑ በተደጋጋሚ የሚነግሯቸው ወልቃይትን ካላስመለስን የአማራ ተገዢ ሆነን ነው የምንኖረው፣ ወልቃይትን ለማስመለስ ሁላችንም ዝግጁ መሆን አለብን፣ ለዚህ ደግሞ የትግራይ መንግስት ጸረ ድሮን ታጥቋል፣ የአማራ ፋኖ ከጎናችን ነው፣ የኤርትራ መንግስትና የሱዳን መንግስትም ከኛ ጋር ናቸው የሚል መልእክት መሆኑን በተከታታይ ማቅረባችን አይዘነጋም።
ጦሩ ወደ ድንበር ተጠጋ። የአማራን ሰፊ መሬት በወረራ የያዘውና የአማራ ጠላት የሆነውን ህወሓትን በሁሉም መስክ እየደገፈ ያለው የሱዳን ወታደራዊ ጁንታ የአልቡራን መንግስት ጦሩን ወደ ኢትዮጵያ ድንበር አስጠግቷል ተባለ። ከኢትዮጵያ ሀገረ መንግስት ጋር የማይታረቅ ጥላቻ ያለው ይኸው ወታደራዊ ጁንታ ከሐምዳን ዳጋሎ ጋር በገባበት የእርስ በርስ ጦርነት የብልጽግናው ስርዓት ከዳጋሎ ጎን በመሰለፉ በኢትዮጵያ ላይ ያለውን ጥላቻ የበለጠ ከፍ አድርጎታል። በዚህም የተነሳ በግብጽ ህወሓትና ሻዕቢያ እየተደገፈ ጦሩን ወደ ኢትዮጵያ ድንበር ያስጠጋ ሲሆን በኢትዮጵያ ቤኒሻንጉል ክልል ድረስ የዘለቀ የአየር ድብደባ ሲፈጽም መቆየቱ ይታወቃል። ዛሬ ደግሞ ከኢትዮጵያ ድንበር አቅራቢያ ወደምትገኘው ኩሙሩክ ከተማ መግባቱ ተገልጿል። ኢትዮጵያ በሱዳን ጦርነት እጇን አስገብታለች፣ ለዚህ ደግሞ ተገቢውን ቅጣት እንሰጣታለን ሲል ደጋግሞ የገለጸው የሱዳኑ ጁንታ በተለይም የካርቱም አውሮፕላን ማረፊያ በድሮን ከተመታ በኋላ በተደጋጋሚ ሲከስ መቆየቱ ይታወቃል። ከተደጋጋሚ የመግለጫ ወቀሳና ዛቻ በኋላም በአሁኑ ወቅት ጦሩን ወደ ኢትዮጵያ ድንበር እያስገባ ይገኛል ሲሉ የጣና ቴሌቪዥን ወታደራዊ ምንጮች ገልጸዋል። በሐምዳን ዳጋሎ ለሚመራው የሱዳን ፈጥኖ ደራሽ ኃይል ወታደራዊ የጦር ሰፈር ከመስጠትና ሰራዊቱንም ከመንከባከብ ጀምሮ ሁሉን አቀፍ ድጋፍ የሚያደርገው የብልጽግናው ስርዓት ነው። የእርስ በርስ ጦርነቱ አካል የሆነውን የዳጋሎን ጦር በስንቅና ትጥቅ እየደገፈ የሚገኘው ብልጽግና በቅርቡ ደግሞ ከኢትዮጵያ የተነሱ ድሮኖች የካርቱም አየር ማረፊያን ደብድበዋል በሚል ከሱዳን ወታደራዊ መንግስት የቀረበበትን ክስ ማስተባበሉ ይታወሳል። ብልጽግናው ያስተባበለውን ክስ ግን የህወሓቱ ሊቀመንበር ደብረጽዮንና የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ የአብይ መንግስት የሱዳንን ሉዓላዊ ግዛት ጥሶ በድሮን ደብድቧል ብለው ምስክር መስጠታቸው አይዘነጋም። ይህን ተከትሎ አሁንም በኢትዮጵያ ቤኒሻንጉል ጉሙዝ ክልል የሁለቱ የሱዳን ተፋላሚዎች የጦርነት ቀጠና ሆኗል። በዚህ የተነሳም በንጹሃን ላይ በርካታ ጉዳቶች እየደረሱ መቀጠላቸውን በተከታታይ መዘገባችን የሚታወስ ነው። ማይካድራ ላይ ከ1650 በላይ አማራዎችን በጅምላ ገድሎ ወደ ሱዳን ከፈረጠጠው የህወሓቱ ሳምረይ የሚባል ነፍሰ በላ ታጣቂ ቡድን ከግብጽ ሰራዊት ጋር ጥምረት ፈጥሮ ወደ ቀጠናው የገባው የሱዳን ብሔራዊ ጦር የሚባለው የአልቡራን ሰራዊት የኢትዮጵያ ድንበር አካባቢዎችን ለመቆጣጠር ከባድ ውጊያ መክፈቱን ወታደራዊ ምንጮች ለጣቢያችን ገልጸዋል። በጎንደር ጠቅላይ ግዛት መተማና አርማጮ የኮሪደር አካባቢዎች ተደጋጋሚ ትንኮሳ እየፈጸመ የሚገኘውና ከብልጽግናው ስርዓት ተመጣጣኝ አጸፋ ያልደረሰበት የሱዳን ጦር በአሁኑ ወቅት ወደ ሌሎች የኢትዮጵያ ድንበር አካባቢዎችም ጦሩን እያስጠጋ ያለው ከዚህ የተነሳ መሆኑን ወታደራዊ ምንጫችን ገልጸዋል። ሱዳን ትሪቡን እንደዘገበው ጦሩ ወደ ስፍራው እያመራ ያለው በአካባቢው ያሉና የአማጽያን የመጨረሻ ምሽጎች ሲል የገለጻቸውን ቦታዎች ከተቆጣጠረ በኋላ መሆኑን ገልጿል። የሱዳን ጦር 4ኛ እግረኛ ክፍለ ጦር ባወጣው መግለጫም የጦር ኃይሉ ከአጋር ኃይሎች ጋር በመሆን በኩሙሩክ ዙሪያ የነበሩትን የመጨረሻዎቹን የአማጽያን ምሽጎች ማውደሙንና ከተማዋን ለመቆጣጠር መቃረቡን ገልጿል። ጦሩ አክሎም ከኩሩሙክ በስተደቡብ በሚገኘው አልባርክ ጣቢያ ላይ በፈጥኖ ደራሽ ኃይሎች የተሰነዘረበትን ጥቃት ማክሸፉን አስታውቋል። በጥቃቱ በፈጥኖ ደራሽ ኃይሎች ላይ ከፍተኛ የሰው ኃይል ጉዳት ማድረሱን እንዲሁም በርካታ የጦር ተሽከርካሪዎችንና ወታደራዊ ቁሳቁሶችን መማረኩንም ገልጿል። ሆኖም የ4ኛ እግረኛ ክፍለ ጦር አጋር ኃይሎች ብሎ የገለጻቸውን አካላት በስም አልጠቀሰም። የሱዳን ጦር ኃይሎች በከተማዋ ያሉ ተዋጊዎችን ለመክበብ እየገሰገሱ መሆኑን መንግስታዊው ሱዳን ትሪቡን ዘግቧል። በሁለቱ አቅጣጫ ስትራቴጂካዊ ጥቃት ከፍቷል የተባለው የአልቡራን ጦር በሰሜንና ደቡብ አቅጣጫዎች ወደ ኢትዮጵያ ድንበር እንዲሁም ኩርሙክ ከተማን መሃል በማስገባት ወደ ቤኒሻንጉል ጉሙዝ ክልል ተቃርቧል ተብሏል። በዚህ ሁሉ የሱዳን ጦር እንቅስቃሴ ከኢትዮጵያ በኩል የተወሰደ ነገር ስለመኖሩም ሆነ በዝምታ ስለመታለፉ ማብራሪያ አልተሰጠም። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።